ይሄን አጠቃላይ ኢኮኖሚ ችግር እኛ በሶስት ነው የከፈልነው። እዳ አለ ብዬሻለሁ። ደሞዝ መክፈል አንችልም፣ መበደር አንችልም፣ ፕሮጀክቶች ቆመዋል። ምን ብናደርግ ነው ካለንበት ጣጣ መከራ ወጥተን ወደ ተስተካከለ ነገር ወይም ወደ ተሻለ ነገር የምንገባው ብለን በሶስት ምዕራፍ ከፈልነው። የመጀመሪያው ምዕራፍ ማፍታታት ነው። ፕሮጀክት ተሳስሯል። ብድር መክፈል፣ ብድር መበደር ተሳስሯል። ኤክስፖርት፣ የሀገር ውስጥ የንግድ እንቅስቃሴ ተሳስሯል። ማፍታታት ያስፈልጋል። አቧራውን ማራገፍ ያስፈልጋል። በአንዳንዱ ጉዳይ እሴት መጨመር ያስፈልጋል። በአንዳንዱ ጉዳይ ሕግ መቀየር ያስፈልጋል። በአንዳንዱ ጉዳይ ከፈት ከፈት ማድረግ ያስፈልጋል። እንከፋፍተው፣ ንፋስ ይግባበት። እምክ እምክ የሚለው የታሸገውን ነገር ፈታ ፈታ እናርገው የሚል ውሳኔ ነበር የወሰነው። እንግዲህ ለውጡ ከመምጣቱ በፊት ለ10 ምናምን ዓመታት ኢትዮጵያ ውስጥ አጠቃላይ ከ20 ዓመት ያላነሰ ጊዜ ኢንፍሌሽን ኮንቲኒየስሊ እያደገ መጥቷል። ያው የነበረው የአጠቃላይ ኢኮኖሚ የሚታወቅ ሆኖ ኢንፍሌሽን ግን ተቋርጦ ያውቃል። 20 ዓመት ኢንፍሌሽን አንድ ዓመት አጋጥሞ ሲገራ፣ 2 ዓመት አጋጥሞ ሲገራ፣ 3 ዓመት አጋጥሞ ሲገራና 10 15 ሲሆን አንድ አይደለም። በደንብ ስር እየያዘ ስለሚሄድ መልሶ ማስተካከሉን በዛው ልክ ፈታኝ ነው የሚሆነው። አንደኛው ፈተና የነበረብን እዳ መኖሩ ብቻ ሳይሆን ግሽበቱ ለአመታት እያደገ እየቀጠለ ይመጣ ሳይቋረጥ። ይሄ ችግር ነው። ይሄ በሽታ ነው። እዚህ በሽታ ላይ ደግሞ ኢንፌክሽን መጣ። ሰው ለታመመበት ጉዳይ መድኃኒት እየወሰደ ሳያገግም ኢንፌክሽን መጣ ማለት ህይወቱን ሊቀጥፍ የሚችል አደጋ መጣ ማለት ነው። ኢንፌክሽኑ ምንድነው? አንደኛው ኮሮና ነው። ገና ምኑንም ሳንይዘው ኮሮና የሚባል ነገር መጥቶ ከሳቢያችን ከጉዟችን የሚያደናቅፍ ሆነ። ኮሮና እንዴት ነው የሚያደናቅፈን? አግዙ ብለናቸው እናግዛችኋለን በርቱ ያሉ ነገራት ኮሮና ሲመጣ የነሱ ጣጣ ገዘፈና የነሱ ችግር በዛና የኛ ጉዳይ ሁለተኛው ችግር ሆነባቸው። እኛን ለማየት ጊዜ የላቸውም። በጣም ተወጥረዋል እነሱ። ኮሮና ሲባል በሽታው ብቻ አይደለም፣ ብዙ የተሳሰረ ጉዳይ በውስጡ ስላለበት። የዩክሬን ጦርነት መጣ። የዩክሬን ጦርነት ድራማቲክ የሆነ ሽፍት ነው ያለው። ወደ አፍሪካ የፈሰውን የድጋፍ መጠን በከፍተኛ ደረጃ ቀንሶ ወደዛ እንዲሄድ አድርጎታል። በከፍተኛ ደረጃ አቴንሽን የሚሰጡ የሚያግዙ ተቋማት፣ ሀገራት፣ ግለሰቦች ትተውን ወደ ዋናው ጉዳያቸው ገቡ። ኢንፌክሽን ነው። ችግር አለብን። ተደግፈን ከችግሩ እንዳንወጣ ደግሞ ተጨማሪ ችግር ተደረበበት ማለት ነው። ንግድ የሚያስተጓጉል፣ እርዳታ የሚያስተጓጉል፣ ድጋፍ የሚያስተጓጉል ግጭት፣ የሀገር ውስጥ ግጭት ተፈጠረብን። ከግራ ከቀኝ በ3 ወር ገባለሁ በ5 ወር ገባለሁ የሚሉ ኃይሎች ግጭት አበዙብን። እነዚህ ግጭቶች ሙሉ አቅማችንን ማዋል በሚገባን ነገር እንዳናውል በገንዘብም በጊዜም በጉልበትም ወሰዱብን። ኢንፌክሽኖች ናቸው። በነበረው መከራ በነበረው ችግር ላይ ተጨማሪ ችግር ነው። ሶስተኛው ባለፉት 20 ዓመታት ከኮሮና በፊት በነበረው ጊዜ የኢትዮጵያ ኢንፍሌሽን በየአመቱ እያደገ ሲመጣ የዓለም ኢንፍሌሽንም በዛ ልክ ተናጋ ሊባል አይችልም። የጨመሩባቸው ሀገራት ይኖራሉ፣ ግን አሁን ባለው ደረጃ ዓለምን የሚያናጋ ጉዳይ አልነበረም። ኢንፍሌሽን ከኮሮና በኋላስ የዓለም ሁሉ መከራ ሆነ። እንደ አይኤምኤፍ ሪፖርት የ2024 ሪፖርት የአምናው ሪፖርት የሚያሳየው ቱርክ 58% ነበር ኢንፍሌሽኑ። ከፍተኛ እድገት ባለፉት 20 ዓመታት ካመጡ ሀገራት አንዷ ቱርክ ናት። ትራንስፎርም ያደረገች ሀገር ናት። ግን ባለፈው ዓመት በነበረው አጠቃላይ ሂደት 58% ግሽበት ነበረባት። ግብጽ 33% ግሽበት ነበረባት። አርጀንቲና ከ200 በላይ ግሽበት ነበረባት። ይሄ የአይኤምኤፍ ሪፖርት ነው። አሜሪካ እዛ የሚኖሩ ዜጎቻችን እንደሚነግሩን ድሮ እንቁላል የሚገዛበትን ዋጋ ድሮ ስቶር ሄደው ሱፐርማርኬት ሄደው የሚያገኟቸውን እቃዎች በቁጥርም አያገኙም፣ በዋጋም ጨምረዋል። እምብዛም አሜሪካ ነዳጅ ወጣ ወረደ ይባላል እንጂ ብዙ ዋጋ የተረጋጋ የነበረው። አሁን እንደዛ አይደለም። ከፍተኛ የዋጋ ግሽበት አለ። ዓለምን የናጠው ማለት ነው። ዓለምን ሲደሞ ኢምፖርት የሚደረጉ ኢንፍሌሽኖች አሉ። እዛ ሲረበሽ እንደኛ በኢምፖርት ላይ ቤዝ ያደረገ ኢኮኖሚ ያለው ሀገር ደግሞ ኢንፍሌሽን ኢምፖርት ያደርጋል።
የቆየ ችግር አለን። ላው ላይ ኢንፌክሽን መጣ። ይሄ ችግር ደግሞ ከኛ አልፎ የዓለም ችግር ሆነ። ይሄ ሲደማመር ችግሩን ለመፍታት የምንወስድበት መንገድ በምዕራፍ ካልተከፈለ በቀር በቀላሉ የሚፈታ ሆኖ አናገኘውም። እና በመጀመሪያው ምዕራፍ ፈታታ ነው። አቧራውን ለማራገፍ ሞከር፣ ቫልዩ ለመጨመር ሞከር፣ እሴት ለማከል ሞከር። በሁለተኛው ምዕራፍ ማንሰራራት ነው ያለብን። ሊፕ ፍሮግ ነው ማድረግ ያለብን። ቀስ ያለው አካሄድ፣ ኢንክሪመንታል የሆነው አካሄድ ካለንበት ችግር አያወጣንም። ያን ለማድረግ ደግሞ 3 ነገር ላይ እናተኩር። አንደኛ ተቋም እንገንባ፣ በፍጥነት እንፍጠን። በእያንዳንዱ ስራዎቻችን እንፍጠር። ፈጠራ ይታከልበት። ፈጠራ ከሌለ፣ የፈጠርነውን ነገር ለመከወን ፍጥነት ከሌለ፣ በፍጥነት የሚከውን ተቋም ከሌለ ሊፕፍሮግ ማድረግ አንችልም፣ መዝለል አንችልም። ኢንክሪመንታል ነው የሚሆነው እድገቱ። ያ ደግሞ ከሆነ የምናስበው ውጤት